ከእናቴ ብቻ ስለሆነ የወለዳኝ ብቻዬን ነው ያደግኩት። ሌሎቹ ትልልቅ ናቸውና አብረውኝ አልኖሩም። ከዛ አያቴ ስትሞት ብቻዬን ቀረሁ። ከዛ የእናቴ ቤተሰቦች ደግሞ እናቴ በልጅነቴ ነው ጥላኝ ሄደችው ከአያቴ ጋር ማለት ነው፣ ከአባቴ እናት ጋር። ከዛ ወደ እናቴ ቤተሰቦች ሄድኩኝ አያቴ ከሞተች በኋላ። ከዛ የእናቴ ቤተሰብ አክስቴ አረብ ሀገር ላከች። በ18 ዓመቴ ምናምን ኩዌት ሄጃለሁ። በፊት ኩዌት 2 ዓመት ሰራው። ከዛ መጣሁ። በአመቴ ሰርቼ በአመቴ ጠፍቼ ራናዌይ ነበር ተይዤ ነው የገባሁት። አመት ውጭ ላይ እንደሰራው 2 ዓመት ማለት ነው። ከዛ ስራ ትንሽ ጀመርኩኝ፣ አልሆንልኝ ሲል እንደገና ደግሞ ወደ ቤሩት ሄድኩኝ። ቤሩትም 1 ዓመት እንደሰራው መዳም ስልክ አላስጠቀመኝም ትለኝ ነበር እና ቤት ቀይሪ ስላት እሺ እያለች አጋጣሚ ትኬት ቆርጣ አሳፈረችኝ ሳላስበው ማለት ነው። 1 ዓመት ነው የሰራሁት። ቤሩትም ወደ 40 ሺህ ብር ነው ምናምን ነበር ያስኳት። ከዛ እሱም አለቀ። መጥቼ ኢትዮጵያም አለቀ። ከዛ ወደ ዱባይ ሄድኩ። ዱባይ 3 ዓመት እንደሰራው እንደዚሁ ጠፍቼ ነበር ዱባይም። ከዛ አጋጣሚ ጾም ነበር የኛ የሮመዳንም የኦርቶዶክስም። የዛን ጊዜ ጥቁር ልበሱ ተብሎ ውጭ ላይ እንትን እያልን ማለት እንደዚህ ሱፐርማርኬት ደርሼ ሲመለስ ነው ጅቢ በጣቃ ሲሉኝ፣ ያው አይዲ የለኝም ወደ ሀገር መጣሁ። ከዛ እንደመጣሁ ግን ሴቭ አድርጌ ነበር የዛን እዛ ስሰራ የነበረውን ባንክ አስቀምጥ ነበርና እንደመጣሁ ላሊበላ የሚባል የእናቴ ሀገር ነው። እዛ ሄጄ ስራ ጀመርኩ። ከዛ ስራ ጀምሬ ትንሽም ሳንቲም ነበረች ቦታ ገዛው። ከዛ ስራ በጀመርኩ በ2 ወሬ ስራ ጀመርሽ? ስራው የሚነገረን እንጂ ምን ስራ ጀመርሽ? እንደገና የት ባንክ ነበር የምታስቀምጪው? ህገ ወጥ ሆነሽ ባንክ ማስቀመጥ ይቻላል ወይስ ወደ ኢትዮጵያ እየላክሽ? በማን ስም? ወደ ኢትዮጵያ በማን ስም? ኦኬ እኮ እንደዛ ዲቴል እየነገርሽን በህት እየላኩ አስቀምጥ ነበር ከይዘሽ የገባሽው ከቤሩት ነው አይደለም? ከቤሩትማ ሴትዮ ያሳፈረችኝ በፊት መንገድ ላይ በጣቃ ጅቢ በጣቃ ተብልሽተሽ ዱባይ። ኦኬ ዱባይ። ስለዚህ ላሊበላ ሄደሽ የጀመርሽውን ስራ ነገር ቡና ጠጡ ሰራ ነበር። ቡና ጠጡ ሁሉንም ቁርስ ምንም አንድ ላይ አድርጌ እሰራ ነበረ። ከዛ ጦርነት ገባ። 2 ወር ሳልሰራ ጦርነት ገባ። ከዛ ኮማንድ ፖስቱ ለ1 ዓመት ያህል ነበረ። ከዛ ምንም ማድረግ አልችልም፣ ስራውም ቆመ። በቃ ኪሴ ውስጥ ያለውን ሳንቲም ነበር እያጠፋሁ የነበረው በሰዓቱ። ከዛ አጋጣሚ ያው ጓደኛ መያዝ እንትን ማለት ሳላስበው ጓደኛ ያዝኩኝ። በዛ ሰዓት ብቻዬን በነበርኩበት ሰዓት ከስተምር ሆኖ መጥቶ ያው ማንነቱን በደንብ ሳለ አጣራ ጓደኛ ያዝኩኝ። ከዛ ነፍሰ ጡር ሆንኩ ስለው አይ ይሄንን እንትን በይ አቋርጮ ነገር አለኝ። አይ እኔ አላቋርጥም። ተዋወቃችሁ? ከመጀመሪያው አልገባንም ማሬ። ምን ቀን መጣ እንዴት ተዋወቃችሁ የሚለውን ዲቴል ነው ታሪክ እንደዛ። እዛ ቁርስ ቤቱን እየሰራሁ እያለ እሱ እዛ አካባቢ ወርክሾፕ አለው ጥቃቅንና አነስተኛ ማለት ነው። ከዛ እኔ ጋር እየመጣ ቡና ይጠጣል፣ አንዳንድ ነገር በቃ ካስተምር ሆነ። ከዛ ያው ብቻዬን እንደሆንኩ ስላወቀ እኔን ቀረበኝ። እኔም ደግሞ ያው ሰው ያገኘው መስሎኝ በሰዓቱ ሰው ፈልግ ነበር የሆነ ጓደኛ ምናምን። ብቻዬን ስለነበርኩ የቤተሰብም አገር ቢሆን ብቻዬን ያለሁት እዛ። ከዛ 2 ወርም አልቆየንም አብረን። ነፍሰ ጡር ሆንኩ ስለው ያላሰብኩትን ነገር ነው የገጠመኝ። አይ እኔ በዚህ ሰዓት ልጅም አልፈልግም የራሴም ቤተሰብ አለኝ አለ ጭራሽ ማለት ነው። እንዴ እኔ ላሊበላ አላደኩበትም አልኖርኩበትም ማለት ሰውንም አላውቅም። እኔ በቃ ገንዘብ እጄ ላይ ያለው ሳንቲም ትንሽ ስለሆነ ከተማ ውስጥ ስራ ከምሰራ እዛ ገጠራማ ቦታ
አክስቴም ናች ሂጂ ያለችኝ ከዱባይ እንደመጣው። በቃ ይሄንን ሳንቲም ደግሞ ድጋሚ ጠፍቶብሽ ድጋሚ ስደት እንዳትሄጂ ሂጂና ሀገራችን እዛ ኑሮ ርካሽ ነው፣ የቤት ኪራይም ምንም ርካሽ ነው፣ እዛ ስራ ጀምሪ፣ እንደውም ከቻልሽ በሳንቲሙ ቤት ግዢ ብላኝ ነበር የላከችኝ። ከዛ ቤትም ለመግዛት ሳንቲሙ አልሞላልኝ አለ፣ ቤት ውድ ነው። ከዛ በቃ በአቅሜ ቦታ ገዛው። ከዛ በተረፈው ነው ስራ የጀመርኩት። ከዛ ይሄ ሰውዬ እንግዲህ ልጅ ሆዴ ውስጥ እንዳለ ስነግረው ያልጠበቅኩትን ነገር ሲነግረኝ በቃ ራሴን እንደምንም ብዬ ራሴን እችላለሁ፣ ልጄንም አሳድጋለሁ፣ በቃ አንተንም አልፈልግም አታቀኝም አላቀህም ብዬ ለምን አስወጪ እንደውም ለሀገሩ አዲስ እንደሆንኩ ስለሚያውቅ እኔ ወስድሻለሁ የሆነ ቦታ ላይ ባህላዊ ሕክምና ይሆናል ይመስለኛል አስበው እና እኔ ወስድሽ እንደዚህ ታደርጊያለሽ። ኧረ እኔ አልሄድም፣ እኔ በቃ ሆስፒታል ሄጃለሁ፣ የመንግስት ማለት ነው። እኔ ክትትል ጀምሬያለሁ ነው እኔ የማደርገው ነው እኔ ራሴ አውቃለሁ ምናምን እንደማስፈራራትም ማለት። ከዛ ስማ እኔ አሁን ልታስፈራራኝ ብቻዋን ናት ብለህ ከፈለክ ማለት ልታስፈራራኝ ከሆነ ያሰብከው ይሄ የምታወራትን ድምፅ ሪከርድ አድርጌያለሁ ለፖሊስ እሰጣለሁ ምናምን አልኩት። ከዛ በኋላ እዛም የምሰራበት መምጣት አቆመ። ጭራሽ በቃ ኤልሳቤት ውሃ ጠጪ በእናትሽ። በጣም ስለተጨነቅሽ ትንፋሽሽ እያስጨነቀን ነው፣ እኛን አብረንሽ እየተጨነቅን ነው። እና ትንሽ ውሃ ጠጪና ሪላክስ አድርጊና ነው። እሺ ቁና እየተነፈሽብን ነው፣ ተጨንቀሻል። እና አይኖ መግባትሽ እድሉ ማግኘትሽን በጣም ደስ እንዳለሽ ነገርሽኛል። እሺ አዎ። እና ደግሞ ልጄም ሲያለቅስ ሲወድቅ ደንግጫለሁ። ሲወድቅ ፍራሽ ላይ ነበርን እና ወደ ኋላ ነው እንግል ያለው እና አሁን ይሄ ሰውዬ እንደዛ በማለት በቃ ተለያየን። ልጄን ወለድኩኝ። እግዚአብሔር ይመስገን። ያው ደሜም ከፍ ብሎ ነው የወለድኩት። ያለ ቀኑ ነው የተወለደው ኦፕራሲዮን። ደሜን ከዚህ ሰዓት በኋላ መቆየት ማችም ማለት ዶክተሩ ማለት ነው። እና ኦፕራሲዮን ልናደርግሽ ነው ሲለኝ እሺ አልኩት። መድኃኒት ሰጡኝ። መጀመሪያ ኦፕራሲዮን ከመሆኔ በፊት መድኃኒት መርፌ፣ በጣም ብዙ መርፌ ነው የወጉኝ ደሜ ዝቅ እንዲል ማለት ነው። ከዛ በኋላ በኦፕራሲዮን ልጄን ወለድኩ። እግዚአብሔር ይመስገን። ልጄም ለተወሰነ ጊዜ ማለት ለ10 ቀን መድኃኒት እሱም ወሰደ ማለት ሆድሽ ውስጥ አንቺን ባመመሽ ሰዓት እሱ ተጎድቷል። የእንግዲህ ልጁም ደግሞ ተኝቶበት ልጁ ምናምን ብሎ ብቻ ለ10 ቀን መድኃኒት ሰጡት። ከዛ እግዚአብሔር ይመስገን እንደዛም ሆኖ ደህና ነው። እና አሁን ከዛ ከላሊበላ ልጄ ወደ አመት ከምናምን ሲሆነው መጀመሪያ ከሰስኩት። የተወሰነ ጊዜ አብሬው ማለት በሰላም ለመነጋገር ሽማግሌ ላኩበት። ልጅህን ቢያንስ እኔ ጋር ምንም አይነት ነገር ኮንታክት ባይኖርህም ልጅህን እርዳ ብለው አያገባኝም፣ ይሄ የራስሽ ውሳኔ ነው። እና የኔስ ውሳኔ ቢሆን ይሄ እኮ ልጅ የራስህ ነው። ጭራሽ በቃ የልብ ተሰማው። ምንም ሊሰማኝ አልቻለም። ፍርድ ቤት ሄድኩኝ፣ ከሰስኩት። ከዛ ዲኤንኤን መጀመሪያማ ምስክር አሉ። ምስክር ከየት ይመጣል? በዚህ አይነት ጉዳይ ያው ሰውም ምስክር መሆን አይፈልግም። ጠይቅ ያለው በነገራችን ማለት አብራችሁ ስተኙ ያየነ ወይስ ምንድነው? ጉድ እኮ ነው። ሰው ራሱ እንዴ እኛ ምን እናውቃለን እንዴ ምናምን አለ። ታሱ ማረጋዙ ምስክር እንዴት ምስክር እኔ አይቻለሁ ሲያደርጉባት አብሮ ተኝተው አይቻለሁ የሚል ምስክር ሰው እያስቀመጣችሁ አተኙ ወይ አይገርምሽም? ዶክተሩም እንደዛ ነው ያለው። ዶክተሩ አልኩ ሰውም እንደዚህ የሚያቆኝ እንደዚህ ጎረቤት ምስክር ሆኖ ይስለ እንዴ በዚህ ጉዳይ እንዴት ነው ምስክር የሚጠራው? እኛ ጠላት አናበጅም ምናምን አሉኝ። ከዛ ዞሮ ስማቸውን ስለጠራው ሳይወዱ በግዳቸው ፍርድ ቤቱ ያመጣቸዋል። ሰዎቹ አራን ሄድም አሉ። እኔ ደግሞ ሳላማክራቸው ስማቸውን ሰጠው እዛ ፍርድ ቤት ማለት ነው። 3 ሰው
ፍርድ ቤት ለምስክርነት አስመዝግቢያችኋለሁ ሲሉ ስላቸው እሪ ነው ያሉት። በዚህ ጉዳይ ላይ እኛ ጠላት ልናበጅ ነው ደግሞ ክፍለ ሀገርም ስለሆነ ይፈራራሉ። የሆነ የለም ምን አሉ ምን አለ ምናምን ነገር። ከዛ እኔ ባትሄዱ ደስ ይለኛል፣ ግን አንዴ ስማችሁን ስላስመዘገብኩ ህጉ እነሱ ባይመጡ ፖሊስ ልከን እናስመጣቸዋለን ነው ያሉት። ጭራሽ አሉ። ከዛ መጡ ሲባል እኛ አናቅም ያሉት እኛ አናቅም ነው። እኛ የምናውቀው ነገር የለም። ጭራሽ ለሱን የመሰከሩለት እውነት ደነገጥኩ እኔ ራሴ። እሱ ምስክር ያመጣው አንቺ በትስማቸውን ስትሰጪ ጭራሽ መጣ አናቅም የምናውቀው ነገር የለም ያሉት። እኛ አናቅም፣ እኛ አይተነው ማናቅም። እዛ ቤት አንደኛው አከራዬ ነው። ጭራሽ እኔ ቤት ሲገባ ይቻል አቅም ብሎ ቁጭ አለ። ከዛ እኔ እሷ ስታወራ ነው እንጂ የሰማሁት እሷ የሱ ልጅ ነው አለች እንጂ እኔ ይሄን ሰውዬ ቤቴ ሲገባ ይቻል አቅም። እና እንደዚህ አይነት ሰው እኮ ሌላ ትዳር ያለው ሰው እኮ ሴት ጋር ሲገባ እኮ በሌሊት ነው ሰው ተደብቆ ሞተር አለችው ተደብቆ። አንዳንድ ጊዜ ውስጥ ከስተምር ሲኖር እኔ ከስተምር ጋር ቁጭ ብዬ ሳወራ በር ላይ ቁጭ ብሎ ያዳምጥና ይሄዳል። እንደ ሰላቢ ማለት ነው። ይደውልና አንቺ እንደ ወሬሽ አያልቅም ከሰው ጋር ስታወሪ ነው የምትይ፣ ስራ ማሰሪም የት ነበርክ ስለው እንደ በር ላይ እና ወሬ ስትጠባው ላይ ሄድክ እለዋለሁ። እኔ ስለ ራሴ ነው የማወራው፣ ስለ ሰው አላወራም እለዋለሁ። ከዛ ሄደ ሰውየው። እንደዛ አሉ ምስክሮቹ ማለት ነው። እንግዲህ እግዚአብሔር ይስጣችሁ ለሱ መሰከሩለት። የሱ ምስክሮች ደግሞ ሰውየው ስራው ኤሌክትሮኒክስ ነው፣ ጥቃቅንና አነስተኛ ሱቅ አለው። እና ምንድነው ስራው ምናምን ተብሎ ሲመዘገብ ስራውም ሱቁንም ነው ያስመዘገብኩት። እነዚህ ምስክሮቹ ግን በዚህ በወቅታዊ ሁኔታ ገቢ የለውም ብለው አልወለደም ብሎ አይደለም የመሰከሩለት ምንድነው እኛ አናውቅም ገቢ የለውም ነው እንጂ ገቢ የለውም። በዚህ በወቅታዊ ሁኔታ ሱቅም የለው ስራውም ደግሞ እንቅስቃሴ የለውም ብለው መጽሐፍ ቅዱስ ነበረ መጽሐፍ ቅዱስ ማሉ። እኔ ስንት ብር ነው ተቆራጭ የሚሆንልሽ ሲባል እዛ ክሱ ላይ 10,000 ብር ብዬ ነው እንዲሰጠኝ ለቤት ኪራይ፣ ለሞግዚት፣ ለሳሙና፣ ለወተት ብዬ ያስመዘገብኩት ማለት ነው ክሱ መስፈርቱ ላይ። እና እኔ ይሄን ያህልም አቅም የለኝም። እሷ ከአረብ ሀገር የመጣች ገንዘብ ጭና ነው የመጣችው። ይኸውልሽ እንግዲህ መጠጥ ቤቱ በጣም ብዙ ሰው ነው ሲጠጣ የሚውለው፣ ገቢ አላት። ይሄን ሁሉ ነው የምትረዳው፣ ቤተሰብ የላትም። እኔ እናቴ ሚስኪን ነች ስለማልችል ነው ማለት ነው። ይገርመኛል የሰው ነገር። ፎሎ አርጊኝ ላስገባሽ ነበር፣ ፎሎ አላረግሽኝም። ፎሎ አርጊኝ ይቅርታ እህቴሽ። ግብጽ ውስጥ ቤት ብር ደርሰለባል ስላለሽ ነው። እሺ እናቴ እና እሺ ይሄ ሁሉ ገቢ ያላት ብሎ ጭራሽ አንቺ ላይ ብቻዋን ታሳድግ ነው አረዳም። ብቻዋን ታሳድግ እኔ አያገባኝም ነው እኔ አልኩኝ። እንደው ያድርግልኝና ይሄ ሁሉ ያወራው ነገር ለኔ ቢኖረኝ ደስ ይለኛል። ግን ይሄ ሰውዬ ደግሞ ግዴታውን መወጣት የለበት ልጁ እስከሆነ ድረስ። አዎ እኔ ሀብታም ብሆንም ይሄ ሰው ልጁ እስከሆነ ድረስ ማውጣት አለበት ብዬ እሺ አርሾ ብለው እኔ እዚህ ቦታ መዝግቡልኝ እዚህ ቦታ ላኩኝ አላልኩምና ለአርሾ ጻፉልን ዴኔን ማለት ነው። ከዛ እሺ በዚህ ቀን እንሄዳለን ተባብለን ተለያየን። ከዛ ከፍርድ ቤቱ በነገታው ደውሎ ኤልሳቤጥ አለ እኔ አርሶ አልሄድም አለ። ለምን 48,000 ብር አልከፍልም፣ ከፈለግሽ እኔ የሆነ ቦታ መሄድበት ነው የሆነ ቦታ አለ። እውነት ነው የፎረንሲክስ ነው ምናምን የሚባል ቦታ 48,000 ብር የምንድን ነው? ዴኔን እሺ ማለት 48,000 ተጠየቃችሁ? አይ አርሾ 48,000 ነው ለዴኔን። እሺ ከዛ እሱ ደግሞ ለዴኔ 48,000 አላወጣም አለ። አላወጣም። አዎ ከፈለግሽ ራስሽ ከፍለሽ አስመርምሪ። አይ ካልሽ ደግሞ የሆነ ቦታ አለ የፎረንሲክስ የሚባል እዛ እንሄዳለን። እኔ አልኩት ካሁን በኋላ አንተና ምኜ የትም አልሄድም።
ፍርድ ቤቱ ባዘዘን መሰረት እንሄዳለን ስለው ለማንኛውም እዛ ፍርድ ቤት ነገ እንገናኝ አንቺ ጋር አልጨቃጨቅም ብሎ ዘጋው። እሺ ፍርድ ቤት ሄድኩኝ። እንግዲህ አንዴ ጽፋችሁ ሰጣችሁኛል አልኳቸው። አዎ ለኔ እንደው ምስክር ቀይሩልኝ እነዚህ ሰዎች አንመጣም ብለውኛል ስላችሁ እምቢ ብላችሁ የለ ለምንድን ነው ታዲያ ሄደን ሊቀይሩለት? እሺ እሱ ያለበት ቦታ ማለት ነው ልንሄድ ለኔ ምስክር ቀይሩልኝ እምቢ ብለውኛል ብዬ ስላችሁ አይሆንም አንዴ የተመዘገበ ተመዝግቧል ብላችሁ የነበረውን አሁን ደግሞ ለሱ ለምንድን ነው እንደዚህ የምታደርጉት? ታው እኔ ፍትህ ነው ፈልጌ የመጣሁት እሱ ጋር ልጨቃጨቅ አይደለም ንብረትም ክፍፍል አይደለም የፈለኩት ለልጁ ያቅሙን ይርዳ እንደገና ደግሞ የልደት ካርዱን ያውጣለት ይሄ ልጅ ነገ ትምህርት ቤት ሲገባ የልደት ካርድ ያስፈልገዋል አይደለ ብዬ ነው እንጂ እኔ ከሱ ምንም አይነት ቆጠራ የንብረት ቆጠራ እኔ ምንም ሊኖረው ይችላል እኔ አያገባኝም ራሴን እችላለሁ ግን ይሄ ልጅ ያግዝ ብዬ ነው ብላቸው አይ እንግዲህ ተስማሙ ተጋገዙ አሉን ነው እንደዛ ነው አዎ እሺ አልኩኝና አይ ይግባኝ እጠይቃለሁ እሱ አለ ደግሞ ማትስማሚ ከሆነ ይግባኝ እጠይቃለሁ እንደገና ነገሩ ሊጎተት ማለት ነው በልሽ ብዬ እቃዬን ሸጬ እዛ የወንበር ምናምን የፕላስቲክ ወንበር ምናምን ነበረኝ የቤት እቃም ነበረኝ ሸጬ አሁን አዲስ አበባ ጫፍ ሰንዳፋ የሚባል ቦታ ነው ያለሁት ቦታም ነበረኝ ብዬሻለሁኝ አይደል ቦታዬንም ሸጥኩኝ ያው እንደ ከተማ አይደለም እዛ ያለው የቦታ ዋጋ ቦታዬንም ሸጬ እቃዬንም ሸጬ ፍራሽን ይዤ ነው የመጣሁት ፍራሽና ብርድ ልብስ ይዤ አሁን ያለሁበት ቦታ መጣሁ እዚህ መጥቼ ደወልኩለት እሺ ይሄን ፎረንሲክ ያልከው ቦታ እንሂድ በቃ እሺ እና ፍርድ ቤትም ሄደ እሷ እኔ ያልኩት ቦታ ተስማምታለች እንሂድ ብላኛለች በልና ንገራቸው እኔ አሁን ወደዛ ወደ ላሊበላ ለመምጣት ትራንስፖርቱንም ምንንም አልችልም ስለ አንቺ አንዴ በጣም በቃ ማታወሪው ነገር የለም ብታይ ሞራሌን ራሱ ስብርብርብርብር ከአረብ ሀገር ስለመጣሽ ጤና ስለሌለሽ ነው እንዲህ በየቀኑ ሐሳብሽን የምትቀያይሪው እና እሺ ስድቤንም ችግር የለም ይሄ ሁሉ የኔ ስህተት ስለሆነ እኔ አሁን ህፃኑ እንዳይጎዳ ነው ፍላጎቴ እባክህን የፈለከውን በለኝ ችግር የለውም ግን የዚህን ልጅ መብት እንኳን ጠብቀለት ብዬ ስለው ለማንኛውም አስተካክዬ እኔ በመፈልግበት ሰዓት እኔ በሚመቸኝ ሰዓት አዲስ አበባ እኮ በየ15 ቀኑ በየወሩ ይመላለሳል ዕቃ ለመግዛት ሱቅ አለው ኤሌክትሮኒክስ ቤት አለው ሲመላለስ እሺ ይሄንን ልጅ መብቱን ብቻ በቃ ለዚህ ልጅ ስትል አስብ የኔን ነገር እርግፍ አድርገህ ተው ስድቡንም እብዶ መባሌንም ችግር የለውም ብዬ ስለው አሁን ጭራሽ ብሎክ ሁለት ሲም አለኝ በሁለቱም ስሞክርለት ብሎክ አረገኝ እና እኔ አሁንም ምንድነው ትምህርቴ ምንድነው አረብ ሀገር ያሉ እህቶቼ ብራችሁን ብቻ አይደለም ሰው የሚበላው ጊዜያቸውን በቃ እድላቸውን ሁሉ ነው የሚበሉት እና ታሪክ እንዲማሩልኝ የምፈልገው እኔ አሁን እንደኔ አረብ ሀገር እንደ መስራቴ እንደ መሰቃየቴ እስካሁን በመቀመጫዬ ጊዜ ነበር 3 ጊዜ አረብ ሀገር ሄጃለሁ ወደ 7 አመት ማለት ነው አጠቃላይ ማለት ነው ግን ምንም ውጤት የለኝም ጭራሽ አሁን እኔ ልጄ ያለ ምንም ነው አሁን እግዚአብሔር ይመስገን ያው ጤና ካለ ምንም ሆኖ ሰው ይኖራል በማለት ራሴን አረጋጋዋለሁ እንጂ ለልጄ ወርሰው ነገር ምንም የለኝም እንደ መንከራተት ያረብ ሀገር እንደ መስራቴ ብር እንደማግኘቴ አሁን በባለፈው ነው ከዱባይ ሲመጣ 1 ሚሊዮን የሚሆን ነበር ለቦታው ለምን ፍክንክን ብሎ ያለቀው ገንዘብ ማለት ነው በዛ ሰዓት ቆንጆ ቤት ይገዛ ነበር ሰው ቢኖረኝ ቤተሰብ እኮ አለ ግን የለም ራስ ወዳድ ናቸው
አሁን ራሱ ተው አረብ ሀገር ልሂድ ልጄን ያዙልኝ፣ እኔ ገንዘብ አልፈልግም፣ ልጄን ያዙልኝና አረብ ሀገር ሂጄ ሰርቼ ለልጄም ለኔም ልኖር ስላቸው፣ አረ እኛ ልጅ ማንይዝም ጭራሽ ስልክም አይደውሉልኝ፣ ስደውል ነው የሚሉኝ ብታይ ማለት ነውና ትምህርት ሰው ማለት አረብ ሀገር ያሉ እህቶቼ እንዲያውቁልኝ የምፈልገው ወንዱን ጭራሽ እንዳያምኑት፣ ጭራሽ አያስታውቅም፣ ምንም ምንነቱ ራሱ አያስታውቅም። ሳያረጋግጡ ገንዘብ ብቻ አይደለም አሁን ወንዶቹ የሚበሉት፣ ጊዜም ነው እድልም ነው የሚበሉት። ሁሉንም ማለት አይደለም ግን የተወሰኑት አሉ። ከመቶ ቢያንስ 70 እና 60 ሰው የሰው ህይወት ሲያበላሽ ነው የሚውለው። እና ለዚህ ነው እኔ አሁን ብቻዬን ያለሁት። አሁን ቤት ተከራይቼ ከልጄ ጋር ማለት ነው። እኔና ልጄ አንዴ ቦንዳ ስል አንዴ ምን ስል ምንም ግን ለህይወት የሚሆን ነገር የለም ማለት ልጅ ይዘሽ አንደኛ ልጁ መታዘል አለበት፣ መጠበቅ አለበት። አዝለሽ ደግሞ ምንም አይነት ስራ አይሰራም። ቁጭ አድርጌ ደግሞ ተውት ማረግበት ሰውም የለኝ ጭራሽ። አሁን ያለሁበት ቦታ ማንም አያገኝም። ያው እኔ ከአማራ ክልል ነው የመጣሁት፣ አሁን ደግሞ ኦሮሚያ ክልል ነው ያለሁት። ማንም አያገኝም አሁን ያለሁበት ቦታ ማለት ነው። በሆነ ሰው ምክንያት ማለት የቤት ኪራይ ትንሽ ነው ብሎኝ ዘመድ አይደለም ዝም ብዬ ነው የማውቀው ሰውየውን እዛ ላሊበላ ያለው ቤት ተከራይቼ ስኖር ያን ቤት የሱ ነበር። እሱ እዚህ ነው ያለው፣ እዚህ ሰንዳፋ ማለት ነው የሱ ቤት። እኔ እዛ ተከራይቼ ነበር። ትልቅ ሰውዬ ናቸው፣ ባለቤታቸው ሞታለች እና ያን ቤት አከራይተው እሳቸው እዚህ ነው የሚኖሩት። እና ያለኝን ታሪኬን ስለሚያውቁ በቃ ሰውየው አንድ ነገር እንዳያደርግሽ ጭራሽ ፍርድ ቤት ከከሰሽውማ ቤት ማንም እንደሌለ ስለማያውቅ መጥተው አንድ ነገር አድርጎሽ ነው የሚሄደው። እሳቸውም ስላሉ ብቻ ሳይሆን እኔም ራሴ አስቤያለሁ። ለምን አንደኛ ከስሸዋለሁ፣ ሚስቱ ሰምታለች ይሄን ጉዳዩን ማለት ነው። ጉዳዩን ባለትዳርነቱ እውነት ነው ማለት ነው። አዎ ጭራሽ ልጆች አሉት። እግዚአብሔር እንዴት አድርጋ ዝም ብላ እንዳለች እኔ አሁን ምልሽ። ለነገሩ እሷ ምን ታደርግ ታሳዝናለች። እንዴት ሰማች? መስማቷን በምን እርግጠኛ ሆንሽ? አልሰማችም ይሆናል። ፍርድ ቤት ተከሶ ሲመላለስ እንግዲህ ምንድነው ተቀለች ባል ስራ ነኝ እያለ እየወጣ ቢሄድስ ፍርድ ቤት ሲሄድ ምን ጋዜጣ ላይ ታወጀ፣ ዜና ላይ ተነገረ፣ በምን ትሰማለች? አዎ ግን ምን እንደሆነ ታውቂያለሽ? የሱ ወንድም መንትያው ማለት ነው እሱ ራሱ እንደዚህ አድርጓል በሚስቱ ላይ። አሁን እሷ ጋር እንገናኛለን የወንድሙ ሚስት ጋር በዘር ነው ከቤተሰባቸው ይሄ ሚስት ላይ መማገጥ በውጪ መውለድ ከቤተሰባቸው የወረሱት ነው። እሺ እና የወንድምየው ሚስት ጋር ትገናኛላችሁ እና ምን አለ? ተገናኘን። ነርስ ናት ሆስፒታል እኔ ስወልድ እሷ ልጄን ተንከባክበዋለች። ልጁ ደግሞ ልጄ ማለት ነው ቁጭ እሱን ነው ሁለቱንም ወንድማማቾቹን ነው የሚመስለው ልጁ ማለት ነው ልጄ። እና የመጨረሻ መታ አይዞሽ እግዚአብሔር ይርዳሽ፣ እኔ ብረዳሽ ደስ ይለኛል። ግን ሁለት ልጆች ወልዶ የሷ አባል ማለት ነው የልጅ አባት ወንድም ለትምህርት ነው ለሆነ ነገር ዩኒቨርሲቲ ስትሄድ ነው አስረግዞ የጠበቃት። ከዛ ይሄ ጉዱ ሳይሰማበት ሚስቱን በእግር በእጅ ብሎ ካናዳ ነው የት ነው ቤቱን ሽጦ ቤት አከራይቷት ነው የሄደው። ቤቱን ሽጦ ማለት ተስማምተዋል። ከዛ በኋላ ልክ እሱ ከሀገር ሲወጣ ጉዱ ተሰማ። እንዴ ባለቤትሽ እኮ ሲሳይ ልጅ ወልዷል ከሌላ። አረ አያደርግም። እሪን ያለችዋል እሪን ያልኩታለች መታ ነው የምሰራበት አልዘጋሁም ነበር ልጄ እስከ 5 ወሩ ድረስ አልዘጋሁም ነበር ስራውን ዝም ብዬ። ስራም የለም ኮማንድ ፖስቱም ስለነበር ያው የሰፈር ሰው መቶ 1-2 ይላል ምናምን። አንዲት እግዚአብሔር ስጣት አንዲት ልጅ ትምህርት እየተማረች እኔን ታግዘኛለች። ቴክኒክና ሙያ ትማራለችና ጧት ትምህርቷ ትሄዳለች፣ 5 ሰዓት ትመለሳለች፣ ታግዘኛለች። ብታይ እግዚአብሔር ሆስፒታል ደሜን አጠበችልኝ።
ቲክቶክ ራሱ አውጥታለች። አሁን የዛን ጊዜ ምንም የላትም ነበር፣ ስልክ እንኳን የላትም። እና ሆስፒታል እኔ ኦፕራሲዮን ሲሆን የፈረመችልኝ እሷ ናት። አታውቅኝ፣ አላውቃት። እርጉዝ ሲሆን የሆነ ከስተምር ለምንም ያግዝሽ አታመጪ ምናምን ሲሆን ከየት አመጣለሁ እስኪ ካገኘህ አምጣልኝ አልኩት። ኧረ የሚስቴ እህት አለች እየተማረች አብራሽ ከሆነ ችግር የለውም ትመጣለች አለኝ። ኧረ ችግር የለውም ትምጣ አልኩት። እኔ 4 ወር ምናምን እንደሆነ እኔ መጣችልኝ ልጅቷ። ከዛ ስራዋን እየሰራች ትምህርቷን ትማራለች ሆስፒታል። እኔ መግባት ስጀምር ደግሞ ለ15 ቀን ያህል ትምህርቷን ተወች። ማንም የለኝም፣ እንዴት ታርገኝ? ለገንዘብ ብላ አይደለም እንደው ለፈጣሪዋ ብላ ነው ያገዘችኝ። እና እኔ የዛን ሰዓት ትንሽ ሳንቲም ነበረኝ። የአረብ ሀገር ልጅ ነበር እየቆጣች ነው የነበረው። እና እቺ ልጅ እየሰራችልኝ ከስተምር ይመጣ ነበር። የአቢያጎት ሚስት እየመጣች ትነግረኛለች፣ አይዞሽ ከቻልኩ አግዝሻለሁ፣ የኔን ባል እንደዚህ አድርጎኛል ምናምን ትለኛለች። እና ስልኩን አገኘሁት፣ አጎቱን የሷን እንደዚህ ያደረገውን ማለት ነው። እባክህን አግዘኝ፣ ይሄው ወንድም እንዲህ አድርጎኛል፣ እስኪ ቆይ ተረጋጊ፣ ጊዜ ይፈታዋል። መቼ ነው የሚፈታው? ማለት ይሄ ችግሬን ካለፍኩ በኋላ እሱ ልጄ ምናምን ብሎ ሊሰባሰቡ ማለት ነው። አሁን ነው እንጂ ልትረዱኝ የምፈልገው። በኋላማ ምን ይሄ ልጅ እኮ እናንተንም ሊረዳችሁ ይችላል እኮ በኋላ። አሁን ከቻልክ አግዘኝ። እሺ እያለ ድምፁን አጠፋ። ልጅቷም እቺ ሚስቱ ማለት ነው ሳልጨርስልሽ ቤቱን ሽጦ ሄደ፣ ቤት አከራይቷት። እቺ የወለደችዋ ደግሞ ወዲያው የልብ ተሰምቷት በተነችላት። ማለት ልጅ እንዳላት ከሱ ጭራሽ እንደማይፈልገኝ ሁሉ ነው የምታወራው። አንቺ እኮ እግዚአብሔር ልጅህን መን ነው የምትይው ትለኛለች። እኔም አሁን ምንድነው የምለው ልጅህን መን። እኔ እግዚአብሔርን ላይኔ አልፈልገውም ሰውየውን ከሰራኝ ስራ። እኔ እኮ እግዚአብሔር ቢያድለኝ የሚሰበስበኝ ሰው ነው ነበረ የምፈልገው እንጂ እንደዚህ እንድግላላ እንደተንከራተትኩት ድግም እንደገና እንደሆነ አልፈልግም ነበር በሰዓቱ። የራሴ የሚሆን ልጆቻችንን አብረን የምናሳድገው ነው እንጂ እንደዚህ ምድረ በዳ እንደሆነ አልነበረም ሀሳቤ ፕላኔም። እና አይዞሽ እያለችኝ እኔም ወደዚህ መጣሁ። አሁን ጭራሽ ድምፁም የለም፣ ብሎክ አደረገኝ። ይሄ ካናዳም የእሷ ባልም አጎቱ ማለት ነው ልጁ ማለት ነው ቤተሰብ ስጋቸው እስከሆነ ድረስ እሱም ጭራሽ ብሎክ አደረገኝ ከኢሞ ላይ ብሎክ። አሁን ያው እኔ ልጄ ወርቄ ነው ለኔ። እኔ እንደሱ ቢሆን አንዱ ቦታ ቁጭ አድርገን በስማ አላደርገውም እንጂ እንዴት አይነት ህይወት ልኖር እንደ ሀሳቡንም አላስበውምና እንደዚህ አድርጎ ህይወቴን መስቀል አድርጎ ወይ ለልጁ ዳቦ መግዣ ይሰጥ ወይ አባትነቱን የልደት ካርዱን ያወጣለት። ምን አይነት ህይወት እንደሚኖር ራሱ እሱ ህሊናው እንዴት አድርጎት እንደሚኖር ራሱ አላውቅም። የእውነት ለእኔ እኮ አልካደኝም። ፍርድ ቤት ቆሞ ነው የኔ አይደለም ያለው። ለእኔ እኮ ግጥም አድርጎ ምን አስቸኩሎች ነው ይሄ ልጅ እኮ ነገር አባቴ ብሎ ይመጣል፣ ተረጋጊ አለኝ። ብርቅ ነው እንዴ ሁላ ብሎኛል። ብርቅ ነው እንዴ? እንደው ምን አይነት አስተዳደግ እንዳደገ ሰውየው እግዚአብሔርን በጣም ግራ የሚያጋባ ሰው። አሁን ቀን በቀን ውስጤ አልድን አለ። ለምን? አንደኛ የተጎዳ የሆነ የተሸነፈ ስሜት አለኝ ቀን በቀን። እውነት እኔ በፊት ፎቶዬን ብታይ ማለት ነው ጎበዝ፣ ጠንካራ፣ ራሴን የምጠብቅ በቃ ተስፋ ማልቆርጥ ሰው ነበር። ከጎኔ ሰው ባይኖርም ነገር ህይወት እንደምኖር ራሴን አሳምነዋለሁ። ግን አሁን አንደኛ ለልጄ አባት አላመጣሁለትም። እኔ ቤተሰብ ያለኝ እንደሌለኝ ሆኜ እንደገና ደግሞ ልጄን ያለ ቤተሰብ አልባ አደረኩት። እኔ ልጄ የሆነ ነገር ቢሆንብኝ
የሚደርስልኝ የለም። ብቻዬን ነኝ የምታገለው ያለሁት ማለት ነው። ከዚህ ከሚሊየን ከስንት ሚሊየን ህዝቡ መሀል ሰው ጠፍቶ ብቻዬን ነው እየታገልኩ ያለሁት። እኔ ሁላ ማለት ነው ድርጅት ሁላ ፈልጌ ነበር የልጄን ፍቅር በውስጥ አድርጌ ብጎዳም ልጄ ጥሩ ኑሮ እንዲኖርልኝ። ግን ድርጅትም አንድ ሁለት ድርጅት ደውዬ ጠየቅኩኝ። ግን አዲስ አበባ አንቀበልም ሞልተናል አሉኝ። እኔ አሁን ሰው ገንዘብ ቢሰጠኝም አልፈልግም። ለዛሬ ነው አለ ነገ አይደለም ያ ገንዘብ አይደል። ግን ይሄ ልጅ ጥሩ ድርጅት ወይ ጥሩ ሰው ቢያገኝልኝ እኔ ሂጄ መስራት እፈልጋለሁ። አረብ ሀገር ያቅሜን ለልጄ እልክለታለሁ። ምንም አረባውም። እኔ ለምን ነገ ደግሞ ልጅ የእርዳታ እንዲጠይቅ አልፈልግም። እንደኔ አግዙኝ፣ ስራ ፍጠሩልኝ ማለት አልፈልግም። እኔ አሁን እግዚአብሔር ምስክሬ በልጄ ነው የምለው፣ ገንዘብ አልፈልግም። ግን ልጄን ድርጅት እንዲያሳድግልኝ ወደ ውጭ እንዲልክብኝ አልፈልግም። ግን እዚሁ እያደገ የአቅሜን እኔ ለሱ እየረዳሁ በድርጅቱ ስም አንደኛ ቋንቋ እችላለሁ፣ መሄድ እችላለሁ። በዚህ ሰዓት አረብ ሀገር መሄድ እችላለሁ ማለት ቋንቋ እችላለሁ፣ ነባር ስለሆንኩ መሄድ እችላለሁ። እና እባክሽን እንደ ገንዘብ ጠየቃ እንዳታስቢብኝ። እኔ አሁን የምፈልገው ልጄን ጥሩ ድርጅት እንዲገባልኝ። እኔ አሁን እዚህ ቦንዳ ሸጬ ወይ ደግሞ የሆነ ነገር ሰርቼ ምንም ህይወቴን እንደማልቀይረው አውቃለሁ። ለምን ቤት ኪራይና የምታገኘው ገቢ አንድ አይደለም። አሁን ኢትዮጵያ ውስጥ ማለት ነው ከባድ ነው። ስለዚህ እኔ ልጄን ለምንድን ነው የምጎዳው? እኔ አሁን ልጄ ፍቅር ማለት የልጄን ፍቅር ባላጣ ደስ ይለኛል። ግን ከዚህ በላይ ደግሞ ለልጁ የሚጠቅመው ምንድን ነው? ጥሩ ትምህርት፣ ጥሩ ኑሮ ነው። እኔ ነው ኑሮ ድጋሚ እሱ ደግሞ ኮፒ አድርጎ እንዲኖርብኝ አልፈልግም የእውነት። እና ሀቢባዬ ስለገባሁ በጣም ብዙ ጊዜ እኔ ለአንቺ ለማውራት ማለት አንቺ ጋር ለማውራት ሞክሬ እግዚአብሔር ይመስገን ዛሬ ተሳካልኝ። እና ልጄ ማለት በአንቺ በኩል የሆነ ድርጅት አታጭም፣ ልጄን አስገቢልኝ ድርጅት ውስጥ ጥሩ ድርጅት ወደ ውጭ የማይልኩ ማለት እንዳላጣው ነገ ልጄ የታለ ብዬ ደግሞ ፍለጋ እንዳልገባ። ግን ጥሩ ድርጅት ለልጁ ጠቃሚ ቦታ የምችለውን አሁን እኮ 40 ምናምን ሺህ ብር ነው ደሞዝ ራሱ አይደል? 10 ሺህ ብር ለልጄ በየወሩ ልክለታለሁ። ቀሪውን ደግሞ ለራሴ ሴቭ አድርጌ መጥቼ በኋላ እድሜ ይሄዳል። ደግሞ በእርጅና ደግሞ እንዳንከራተት ምንሽ ያው ነገ ሞታለሁ ሰው አይልም እኖራለሁ ነው አይደለም። ነገ ደግሞ ሰውን ከማስቸግር ከአሁኑ ጉልበት እያለኝ ጤና እያለኝ አሁን ሄጄ ልስራ። እኔ በጣም ብዙ ሰው ጠይቃለሁ፣ የማውቃቸውን ልጄን ያዙልኝ፣ ፍላጎት የላቸውም። እኔም አልፈልግም። ለምን አንደኛ የሆነ የምታውቂው የምትቀርኑ ነው እንጂ ልጅሽን የምትሰጪው ይሄ ልጅ ቢርበው ቢጠማው የሆነ ነገር ቢሆን ምን እርግጠኛ አይደለሁም። ግን ድርጅት ብሰጠው ድርጅት አንደኛ ለህፃናት ነው ድርጅቱን የከፈቱት አይደለ? በቃ ደህንነቱ በጣም እርግጠኛ ሆንበታለሁ። እና እባክሽን እንደው ልጆች አሉሽና እግዚአብሔርን እየተጎዳሁ ነው። እኔ አሁን ቀን በቀን ጥሩ ስሜት የለኝም። ለልጄ ስል ያው ልኑር ብዬ ነው እንጂ ምንድነው ባልኖርስ ብላ እላለሁ አንዳንድ ጊዜ። ግን ደግሞ ይሄ ልጅ ማን አለው የሆነ ነገር ቢሆን ማን አለው እያልኩ ነው ያለሁት ማለት ነው። እና እኔ አሁን 5 ሳንቲም ከሰው አልፈልግም፣ ለመሄጃ ራሱ አልፈልግም። ልጄን ብቻ ለድርጅት ጥሩ ድርጅት ልጁን ወደ ውጭ ሀገር እንዳይሰዱብኝ እኔ እዛ ሄጄ እየሰራሁ ያቅሜን እልካለሁ። 10 ሺህ ብር በወር እልክለታለሁ። በወር ይሁንም በሁለት ወር ይሁን ፎቶውን ይላኩልኝ። ፎቶውን እያየሁ ትጽናናለሁ፣ ችግር የለውም። እና እባክሽ ኤልሳቤጥ ድርጅቶች አሉ፣ ግን ለድርጅቶች ስትሰጪ ፈርመሽ ነው የምትሰጪው። እና ለውጭ ሀገር
ቤተሰቦች ለሌላ ዜጋ የሚሆን ኢትዮጵያዊም ሆነው በሌላ ሀገር የሚኖሩ ማን እንደሚደርሰው አታውቂም። ልጅሽን ስትሰጪ ፈርመሽ ነው የምትሰጪው። ወደ ፈለጉበት ሀገር ይወስዱታል። በቃ ሰጠሽ፣ አለቀ። ለድርጅቱ መርዳት ምናምን አይቻልም። ስለዚህ አንቺ ወጣት ነሽ፣ ሙሉ አካል አለሽ፣ ሰርተሽ ልጅሽን ማሳደግ ትችያለሽ። አንደኛ የሆነ ሙያ ነገር መማር የምትፈልጊ ከሆነ እኔ ወንድም ካሌድ ፋውንዴሽን እንድትገቢ አሁን ወንድም ካሌድን ሼር አስደረጊ። እኔ ራሴ በዋትሳፕ ጠርቼ ልጥራልሽ እና እዛ ገብተሽ ብዙ የጉብኝው ጊዜ ወንድም ካሌድ ብዙ እናቶች አሉ ልጆቻቸውን ይዘው እንደ ዴይኬር ነገር አለ እዛው ልጆቻቸውን እዛው እያስጠበቁ ወጥተው ሰርተው የሚመጡ ልጆቻቸውን ራሳቸውን የሚያሳድጉ የሆነ ስልጠና የፀጉር ሙያ የሚሆን ሜካፕ የፈለግሽውን ትማሪያለሽ ሳትከፍይ። ሰዎች ስፖንሰር ይሆኑሻል። እዛ ስፖንሰር ሆነውሽ ተምረሽ በተማርሽበት ሙያ ትቀጠሪያለሽ። በተማርሽበት ሙያ እስክትቀጠሪ ድረስ ግማሽ ቀን ግማሽ ቀን ትሰሪያለሽ። ምንሰሪ ለልጅሽ እዛው ወንድም ካሌድ ፋውንዴሽን ውስጥ ይጠብቃል። ትከፍያለሽ ለምትጠብቅልሽ እናት። ለምሳሌ ሌሎች እናቶች ወጥተው ሲሰሩ ውስጥ ሌሎቹ እናቶች ወጥተው ሲሰሩ የቀሩት እናቶች ልጆቻቸውን ይዘው ለምሳሌ 1-2 እናት እየተከፈላቸው እነዚህ እናቶች አባተው ይከፍሏቸውና እነሱ ለውጥ ለመስራት አይወጡም። ቁጭ ብለው ልጆቻቸው ከነሱ ልጆች ጋር ያጫወታሉ፣ ያጠጣሉ፣ ያስተኛሉ፣ ቴኬር ያደርጋሉ። ሌሎቹ እናቶች ሰርተው ይመጣሉ። ሰርተው የመጡ እናቶች ለእነዚህ 2-3 እናቶች ልጆቻቸውን ቴኬር ለሚያደርጉላቸው አዋጥተው ብሏቸዋል። ደግሞ በቃሽ ትማሪያለሽ፣ ትሰሪያለሽ። በዛ በተማርሽ ደግሞ ስትመረቂ የተማርሽውን ነገር ስትመረቂ ሳትከፍይ ነው የምትማሪ። ስፖንሰር ነው ሆነሽ እዛው ድርጅቱ ማለት ነው ወንድም ካሌድ ፋውንዴሽን መጥተው ስፖንሰር ሜካፕ ትምህርት ቤት የተለያየ የሙያ ትምህርት እሱን ትማሪያለሽ፣ ታሪያለሽ። ከዛ እራስሽን ስትችይ ፋውንዴሽን ለቅሽ ትወጫለሽ። ለራስሽ ቤት ተከራይተሽ የራስሽን ስራ ትጀምሪያለሽ። ገባሽ? መኖሪያ ቤትስ እዛው እኮ ፋውንዴሽን ነው። በእህቴ እግዚአብሔርን ደስ ይለኛል። ስትማሪ እኮ ነው ሙያ እስክትማሪ ስራ እስክትጀምሪ ነው። እድሜ ልክሽን አይደለም ብትኖሪበት። ሌላ ደግሞ ተረጂ አንቺ ስትጣጣሚ ይህን እዛው አልጋለሽ፣ እዛው ነው የምትበይው፣ እዛው ነው የምትኖሪ። ስራ ስትጀምሪ ለምሳሌ የ4 ወር 5 ወር ኮርስ ሆነ የተማርሽው ተምረሽ ተመርቀሽ ስትከፈቺ ስትይዢ ስራ ራሱ ፋውንዴሽን ስራ ያስቀጥታል። ስራ ስትቀጠሪ ራስሽን ቻልሽ ለቀሽ ትወጫለሽ። ሌላ ተረጂ በቦታሽ ይገባል። ገባሽ? እንጂ በፍጹም ልጅሽን አትስጪ። ዛሬ ችግር ኤልሳቤት እያዳምጪ ዛሬ ለሚያልፍ ችግር ልጅሽን አትስጪ። ለዚህ ለሚያልፈው ችግር ነው ወይ ልጅን እስከ መጨረሻ ያጣሁት ያለሽ? ልጅሽ ከተለየሽ በኋላ ሌሎች ቤተሰቦችን ከለመደ በኋላ ልጅን አይፈልግሽም። ገባሽ? እሺ ያው እዚህ ሰንዳፋ ማለት ነው ማቆያ አስገብቼው ነበር። ተመላላሽ እግዚአብሔርን በልጄ ነው የምንለው። ልጅ ተመላላሽ ሰው ቤት ገባሁ። 2 ቤት፣ አንድ ቤት ሰዓት የምሰራባት፣ እችኛዋ ደግሞ 1000 ብር። ደከመኝ። እንደገና እጄ ተላላጠ ልብሱ ማለት ነው። ከዛ አይኔ በቃ ታውኩት። በ10 ቀኔ ማለት ነው ታውኩት። ልጁ ደግሞ እያታመመ እዚህ ማቆያው በር ዘግተውባቸው ሁላ ቤቱን አይቼው አላውቅም። ውስጡን ማቆያውን ማለት ነው። አንዴ ውስጡን ልየው ስላት አይ ማስገባት አንችልም፣ በቃ ቤቱን ሳላየው ነው ልጄን ሰጥቼ የምመጣው ብታይ። ከዛ በሳምንቱ ልጁ ታመመ፣ ጉንፋን ያዘው። እሺ ሰላም ነው እግዚአብሔር ይመስገን። ከዛ በሳምንቱ ልጁ ታመመ። ውስጡ እንዴት ለምንድን ነው ውስጡ አያሳዩም ብታይ። ከዛ ልክ ማታ ልጁ ውስጡ ለማይታይ ነገር ቆሻሻ ይሁን ምን ይሁን ውስጡ ለማይታይ ነገር ሰው እንዴት አምኖ ልጁን ይሰጣል? ምን ላደርግ እኔ
ጭራሽ ክፍት ሲል ጨለማ ነው ውስጡ፣ ብርሃኑ ላይ የለውም። ልክ ስወስደው ደግሞ ልጁ ወበቅ የለም ሙቀት እስቲም ባዝ ያለ ነው የሚመስለው ልጁ ማለት ነው። ከዛ ምን ላድርግ? አንደኛ ብር ከፍያለሁ 1000 ብር። እኔ ለብሩ ብቻ ሳይሆን ስራውንም ላለማቆም አስቤ ነበረ። ከዛ አይ በቃ እኔ አልሰራም አልኳቸው። እግዚአብሔር ይስጣት ያችኛዋ ወርም ሳይሞላ የሰራሁበትን ሳንቲም ሰጠችኝ። እችኛዋም እንደዛው አሁን ሰላም አለኝ። እንደውም የዚህችኛዋ ባል የልብስ ማጥበባት ሰላም ያለኝ የሷ ባል ነው። ከዛ አይ እኔ ስራ አልሰራም አልኳት። እንዴ ቸግሮሽ አይደል እንዴ? እና ቢቸግረኝስ አልኳት። አንደኛ ልጄ እየታመመብኝ ነው፣ ማቆያው ቆሻሻ ቦታ ነው፣ በር መስኮት እንኳን አይከፍቱም። ሁለተኛ ደግሞ እኔ ለዚህ ሽብር ብዬ የልጄንም ጤና አላጣም፣ እኔም ደግሞ እየደከመኝ ነው። እጄ የሌለ ተላላጠ፣ ይሄ ጀርባው ማለት ነው እንደ ሆነ ምንድነው እንደ ተቧጨረ ሰው ቆሰለ። ከዛ ማለት እኔ ስለደከመኝ ሳይሆን አንደኛ ደህና ብር ቢሆን እሰራ ነበር ችዬ ማለት ነው፣ ህመሙንም ምንንም ድካሙንም ችዬ። ግን ለ3000 ብር 3000 ብር ቤት ኪራይ አሁን 2500 ብር ነው የምከፍለው። እንጀራ በእንጨት ነው የምንጋግረው፣ ልክ እንደ ገጠር ማለት ነው። ምጣድ ብታይ አሁን በማብራት ምክንያት ምጣድ አያስጠቅሙም ሰዎች። ስቶቭ ራሱ ተሳቅቄ ስቶቭ እንዳይቆጥር ነው የሚልሽ ሁሉ ጊዜ። እና እንደዚህ ወጪው እና ገቢና ወጪ እኩል አይደለም እዚህ። እና ለዛ ነው በቃ ይሄ ልጅ ከማይሰቃይብኝ ብሰጠውስ ሁላ ብዬ ያሰብኩት በዚህ ምክንያት። ያልሞከርኩት የለም። ቦንዳ ራሱ መቼ ለታ ካስኮ ይዤ መጣሁ በ5000 ብር ልብስ ማለት ነው ይዤ መጥቼ ትላንትና ሮብ ዘረጋሁ። እዚህ ገበያ ያለ ሮብና ቅዳሜ መጥቶ የጠየቀ የለም ራሱ ማለት ነው። ይሄም ስራ ተስፋ የለውም። ምን ላድርግ? ብቻዬን ውስጤ ማማከረው ምን ጓደኛ የለኝም፣ ሴት ጓደኛም የለኝም። የመጣሁም እዚህ እኔ የሚያቀኝም ሰው የለም ብዙም። እና ምን ላድርግ አሁን? ምን ልስራ? እኔ በቃ ለድርጅት እግዚአብሔርን የሆነ ቲክቶከር ፈልጌ ለድርጅት እንዲሰጥልኝ በቃ የወሰንኩት ውሳኔ ይሄ ነው። ሌላ አማራጭ በቃ ውስጤ እንደሌለ አሳመንኩት። ለምን ልጄ ለምን ይጎዳ? እኔ እንደሆንኩ ልሁን፣ የኔ ጥፋት እስከሆነ ድረስ እንደሆንኩ ልሁን ብዬ ያሰብኩት ለዚህ ነው እህቴ። እጅሽ ያው ስላለመደ ነው ልብስ ማጠብ ምናምን እንደዚህ አረብ ሀገር በማሽን ስለሆነ የሚታጠበው እጅሽ ስላለመደ ነው እንጂ ኢትዮጵያ ውስጥ ልብስ ልጆቻቸውን የሚያሳድጉ እናቶች አሉ። ሁሉ ሽንኩርት፣ ድንች በመቸርቸር የሚያሳድጉ እናቶች አሉ። አንቺ ገና ልጅም ስለሆንሽ ነው አንድ ልጅ እንደዚህ የከበደሽ። ኑሮም በጣም ከባድ ነው ኢትዮጵያ ውስጥ። ግን አሁን ቡና ጠጡ ላይ ጎበዝ ነበርሽ፣ ትሰሪ ነበር። አሁን ቡና ጠጡን ለምን አላሰብሽበትም? እሱን